የደን ልማትና የተራቆቱ አካባቢዎችን በእጽዋት መሸፈን ለኢትዮጵያ ንግድ ባንክም ሆነ ለሰራተኞቹ የማህበራዊ ተሳትፎና የተቋማዊ እሴቶች መገለጫ ከሆኑ ሰነባብተዋል። በተለይ ከ2011 ዓ.ም ጀምሮ እየተካሄደ ያለው የአረንጓዴ አሻራ መርሃ ግብር ደግሞ ተቋሙም ሆነ ሰራተኞቹ እንደ ባህል ያዳበሩትን የችግኝ ተከላ ተሞክሮ በአግባቡ አጠናክሮ እንዲቀጥሉ ጥሩ መደላድል ፈጥሯል። በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል ሐምሌ 27 ቀን 2018 ዓ.ም በተካሄደው አገር አቀፍ የአረንጓዴ አሻራ መርሃ ግብር የኢትዮጵያ ንግድ ባንክ ሰራተኞችና አመራሮች እንዲሁም የኮሜርሻል ኖሚኒስ ማኔጅመንት አባላትና ሰራተኞች በቦሌ ለሚ ኢንዱስትሪ ፓርክ በመገኘት አሻራቸውን ሲያኖሩ የባንካችን ፕሬዝዳንት አቶ አቤሳኖ በአጽንኦት ያነሱትም ይህንኑ የባንኩን ተሞክሮ ነበር። የኢትዮጵያ ንግድ ባንክ እንግዲህ ባለፉት 8 ዓመታት በሚሊዮኖች የሚቆጠሩ ችግኞችን ተክሏል። ቀደም ብሎም ያው ወጣ ገባ ያለ ችግኝ የመትከል ባህል አለው የኢትዮጵያ ንግድ ባንክ። አሁን ሀገራዊ ፕሮግራም ወጥቶለት ዘላቂ በሆነ መንገድ ከፍተኛ በጀት ተፈቅዶለት በየዓመቱ እንድንሰራ እድል ስላገኘን ይሄ የኢትዮጵያ ንግድ ባንክ ለህብረተሰቡ ዘላቂ ጥቅም የሚሰራበትን ዋናውን ዓላማ ለማሳካት ያገዘ ስለሆነ ከፍተኛ ደስታ ይሰማናል። በዚህ ዕለት በተለያዩ የሀገሪቱ ማዕዘናት የሚገኙ የባንካችን ሰራተኞችና የሥራ ኃላፊዎች በራሳቸውም ሆነ ከተባባሪ አካላት ጋር በመሆን የአረንጓዴ አሻራ መርሃ ግብር ላይ ተሳትፈዋል። ለአብነትም የኢትዮጵያ ንግድ ባንክ የምዕራብ ሪጅንና የጅማ ዲስትሪክት የሥራ ኃላፊዎችና ሰራተኞች ከሌሎች ተባባሪ አካላት ጋር በመሆን በጅማ ዞን ሰቃ ጨቆርሳ ወረዳ ኢኮኖሚያዊ አዋጭነት ያላቸውን የሻይ ቅጠል ችግኞች ተክለዋል። ከቅርብ ዓመታት ወዲህ ትኩረት እየተደረገበት ያለው በተለይ እነዚህ ፍሬያቸው የሚበሉ የኢኮኖሚ ጥቅም ያላቸው ዛፎች ላይ ትኩረት እያደረገ ነው መንግስት ያለው። ዘንድሮም ደግሞ የሻይ ቅጠል ተከላ ላይ ነው ያለነው። እንደ በኢኮኖሚ ዘርፍ ትልቅ ፋይዳ ነው ያለው። ቢኮዝ የአካባቢው ገበሬዎች ተደራጅቶ ነው ይሄንን ልማት የሚያለሙትና ባንካችን ይሄን በትልቅ ደረጃ ፋይናንስ አድርጎ ይሄ ሁሉ የሻይ ቅጠል እንዲተከል የራሱን አስተዋጽኦ በማድረጉ ለአካባቢ ማህበረሰብ ትልቅ ትርጉም አለው። በኢኮኖሚውም ትልቅ ፋይዳ አለው። በጣም ደስ ይላል። ቦታው ላይ ያለው የአካባቢው ማህበረሰብ ተሳትፎ፣ የባንክ ሰራተኞች ተሳትፎ፣ የዞን አመራሮች፣ የሚኒስትር ዴታዎች፣ በርካታ ባለድርሻ አካላት የተገኙበት የችግኝ ተከላ ፕሮግራም በመሆኑ በጣም የተሳካ መሆኑን ማየት ይችላል። የምዕራብ ሪጅናችን በአራቱ ክልላዊ መንግስት በኦሮሚያ፣ በደቡብ ምዕራብ ጋምቤላ፣ በቤኒሻንጉል ጉሙዝ ዛፎችን ብቻ አይደለም የሚተክለው ተስፋን የወደፊት ትውልድንና ለመጪው ትውልዳችን ቅርስ እየተከለ እንቀጥላለን። ከሰራን ከለፋን ሀገራችን ጥሩ መሬት ስላለች መለወጥ እንደምንችል በሻላ አይተናልና ዛሬ ደግሞ አንጋፋው ባንካችን ብዙ ተቋሞች ከፌደራል መጣችሁ ከክልልም እዚህ ተገኝታችሁ ጅማ አባ ጅፋር ላይ ሻዬ አሻራችሁን አስቀምጣችኋልና በራሴና በጅማ ህዝብ ስም ክብርና ምስጋና ይገባል። ኡልፋዳ ገለተው ማሲልን ጀቹን በርባር ተስፋን እንትከል በሚል መሪ ቃል የተከናወነው የዘንድሮ የአረንጓዴ አሻራ መርሃ ግብር የኢትዮጵያ ንግድ ባንክ ሁሉም ዲስትሪክቶችና ቅርንጫፎች በሚገኙባቸው የሀገራችን ክፍሎች ሁሉ በደማቅ ስነ ስርዓት ሳምንቱን ሙሉ ተከናውኗል። በሌሎች የሀገራችን ክፍሎች እንደተስተዋለው ሁሉ በመዲናችን አዲስ አበባ በማዕከላዊ ሪጅን አስተባባሪነት 7 ዲስትሪክቶችን ያሳተፈ የችግኝ ተከላ መርሃ ግብር ደግሞ ቅዳሜ ነሐሴ 2 ቀን 2018 ዓ.ም በእንጦጦ ፓርክ ደማቅ የችግኝ ተከላ መርሃ ግብር አስተናግዷል። በርካታ ሰራተኞችን ያሳተፈውን ይህንኑ የችግኝ ተከላ መርሃ ግብር ያስጀመሩት የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የባንካችን የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ የአረንጓዴ አሻራ መርሃ ግብር የሀገሪቱን የደን ሽፋን ከማሳደግ ባሻገር የህብረተሰቡን የአካባቢ ጥበቃ ባህል ማሳደግ መቻሉን ተናግረዋል። ሀገራችን ባለፉት 7 ዓመታት ባካሄደቻቸው የአረንጓዴ አሻራ መርሃ ግብሮች በህብረተሰቡ ዘንድ የአካባቢ ልማት ባህልን አዳብራለች።
የደን ሽፋንም ከ17 በመቶ በጣም የሚገርም ነው ወደ 23.6 በመቶ ማሳደግ ችላለች። ይሄ በጣም ትልቅ ለውጥ ነው። በፐርሰንት ስናየው ትንሽ ይመስላል። ነገር ግን በከቨሬጅ በኢምፓክት እና ደግሞ በቀጣይ በሚኖረው አንድምታ ሲታይ በጣም ትልቅ መሆኑን መረዳት ይቻላል። ከዚህ በተጨማሪ ደግሞ በዓለም ውስጥ እንደዚህ አይነት ክንውን ከሚያደርጉ በርካታ ሀገራት ውስጥ መጀመሪያ መሰለፍ ችላለች። ዓለም አቀፍ እውቅናም አግኝታለች። በዘንድሮ የአረንጓዴ አሻራ መርሃ ግብር የኢትዮጵያ ንግድ ባንክ ሰራተኞችና የስራ ኃላፊዎች እንደ ወትሮ ሁሉ ደማቅ አሻራቸውን ያኖሩበት መርሃ ግብር እንደሆነም ነው አቶ ኤፍሬም በንግግራቸው ያነሱት። የዘንድሮ መርሃ ግብር በሁሉም ክልሎች በድምሩ ከ22000 በላይ ሰራተኞችን የምናሳትፍበት 210,000 ችግኞችን ለመትከል እቅድ የያዝንበት ዓመት ነው። በዛሬው ዕለትም እዚህ ቦታ ብቻ ከ7 ዲስትሪክት ጽሕፈት ቤቶች የተውጣጡ 1750 ያህል ሰራተኞች በማሳተፍ 15,000 ችግኞችን ለመትከል መርሃ ግብር ተይዟል። በዕለቱ በተያዘው መርሃ ግብር መሰረት በእንጦጦ ፓርክ ማልደው በመገኘት አሻራቸውን ያኖሩ የባንካችን ሰራተኞችና የስራ መሪዎችም ችግኞችን መትከል ዘርፈ ብዙ ጥቅም እንዳለው ነው የተናገሩት። ችግኝ ማለት ኖርማሊ ያው ህይወት ማለት ነው፣ ኦክሲጂን ማለት ነው። ዛሬ ስትተክል ነው ነገን መተንፈስን የምታረጋግጠው። ስለዚህ ተስፋን ነው እየተከልን ያለ ነው። ኦክሲጂንን ነው ኖርማሊ የምተነፍሰውን ኢንሄል የምታረገውን ነው እየተከልን ያለ ነው ብዬ ነው ማስበው። ምድሪቱ በተለያየ መንገድ እንግዲህ ተራቁታለች። እንደምታውቀው ድርቅ አለ፣ የአየር ንብረት መዛባት አለ። ስለዚህ ድርቅንና የአየር ንብረት መዛባትን የምንከላከለው ተራቆተችው ምድር እንደ አይነት ልብስ ስናለብሳት። ስለዚህ ዛሬ ልብሷን እያለበስን ነው ማለት እንችላለን። በጠዋቱ ተነስተን ለምድሪቱ ደግሞ ልብሷን አለበስናት ማለት ነው። ሰኔ ሲመጣ የችግኝ ተከላ ነው የሚታሰበው። ማህበራዊ ግንኙነታችንን በጣም ያጠናክራል። ከዛም አልፎ ደግሞ ምን ተክለው ችግኝ ለምግብም ለዌዘር ኮንዲሽንም እንዲሁም አፈር እንዳይሸረሸር የምንወጣ ኃላፊነት ስለሆነ ደስ እያለን ነው የምንሰራው። በ8ኛው ዙር የአረንጓዴ አሻራ መርሃ ግብር ላይ በመሳተፍ አሻራቸውን ያኖሩ የባንካችን ሰራተኞችና የስራ መሪዎች ታዲያ የተተከሉ ችግኞችን በመንከባከብ ለፍሬ እንደሚያበቁም ቃል ገብተዋል። ከዲስትሪክቶች ጋርም ከሰራተኞች ጋር የሚያመጣን ለመንከባከብ ቃል እገባለሁ። ደግሞም እንደሚያድግም ተስፋ አደርጋለሁ። አድጎም ደግሞ ያለው ያው አሁን እኛ ገና ትውልድ ነን። ያው የሚመጣም ጄኔሬሽን ደግሞ በዚህ የመተከል ነው ደስተኛ እንደመሆን እርግጠኛ ነኝ። የኢትዮጵያ ንግድ ባንክ በመላው ሀገሪቱ 5 ሪጅኖች 33 ዲስትሪክቶችና 1916 የሚሆኑ ቅርንጫፎችን አሉት። እነዚህ ቅርንጫፎች በየአካባቢያቸው እንደየአመችነቱ ችግኝ ተከላ እያደረጉ ነው በየአመቱና ችግኝ ተከላ ማድረግ ብቻም ሳይሆን ደግሞ ተገቢውን እንክብካቤም እያደረጉ ችግኙ ለአየር ንብረት ለውጥ የራሱን አስተዋጽኦ እንዲያደርግ እያደረጉ ነውና ይሄን ማየት ትልቅ ነገር ነው ለኢትዮጵያ ንግድ ባንክ። ከሌላው ጊዜ በተለየ መልኩ ደግሞ ባለፉት አመታት ትንሽ አጠንክረን እየሰራን ያለነው ችግኝ ፕሮግራሞቹ ከተከናወኑ በኋላ መልሰን እነዛ ችግኝ ተከላ ያደረግንባቸው አካባቢዎች ላይ የሰራተኞችንም ዲፕሎይ በማድረግ ተጨማሪ ባለሙያዎችንም በመቅጠር ችግኞቹን የመንከባከብ ስራም በተከታታይ እየሰራን ነው የምንገኘው። የኢትዮጵያ ንግድ ባንክ ከባንክ አገልግሎት ባሻገር በየአመቱ በሚሊዮኖች የሚቆጠር ገንዘብ በመመደብ ማህበራዊ ኃላፊነቱን በመወጣት ጥሩ ባህል የገነባ ባንክ ነው። የችግኝ ተከላ መርሃ ግብሮችም ታዲያ ባንኩም ሆነ የባንኩ ማህበረሰብ በየአመቱ በሺዎች የሚቆጠሩ ችግኞችን በመትከል ለአረንጓዴ ልማት ያላቸውን ቁርጠኝነት የሚያሳዩበት መድረክ ጭምር ነው። የምታያቸው ዛፎች ሁሉ ማን እንደተከለ አናውቃቸው፣ ግን ዛሬ እኛ ኢንጆይ ያደረግንባቸው፣ እኛም ደግሞ ነገ ለልጆቻችን ነው እየተከልን ያለ ነው። ስለዚህ ይሄን መቀጠል አለበት። ለሀገሪቷ ብዙ ነገር ነው ያመጣው። ትውልድ ደግሞ ከኛ እየተማረ ለወደፊቱ የተሻለ ሀገር መገንባት እንዲችል ዛሬ ምሳሌ መሆን አለብንና ይሄ ጥሩ ነገር ነው ብዬ አስባለሁኝ። መቀጠልም አለበት፣ እናስቀጥላለን ብዬ አስባለሁ። ሲቢኢ ለሀገር ያለው ፋይዳ ትልቅ እንደሆነ ይታወቃል፣ በፋይናንሱ ዘርፍ ማለት ነው። ስለዚህ ከዛ ባልተናነሰ ደግሞ ማህበራዊ ኃላፊነቱን ንግድ ባንክ እንደ አይነት የችግኝ ተከላ መርሃ ግብሮች ላይ በመሳተፍ ይወጣል ማለት ነው። ከምንሰጠው የባንክ አገልግሎት ጎን ለጎን እነዚህ አይነት ማህበራዊ ኃላፊነቶች ላይም በስፋት እየተሳተፍን ነው ያለነው። ወደፊትም ይህንን ተሳትፏችን አጠናክረን እንቀጥላለን። ከማህበረሰቡ ጋር ሰርተን ከማህበረሰቡ ጋር እናድጋለን። ዛሬ የምንተክለው ለኔ ለአንቺ ብቻ አይደለም፣ አልፎ ለልጅ ልጆቻችን የሚጠቅም ነገር ስለሆነ የወላጆቻችንንም እዳ እየተወጣን ነው፣ ኃላፊነታችንን በአግባቡ እየተወጣን ነው። ቢያንስ አናጠፋም፣ ተጨማሪ እየተከልን ለልጆቻችን ተስፋ ለመትከል ነውና ኢትዮጵያ ንግድ ባንክ ይሄን ስለሚገነዘብ ነው በየአመቱ
ትልቅ በጀት መድቦ ችግኝ የሚተክለው። የኢትዮጵያ ንግድ ባንክ በሀገሪቱ ሁሉም ማዕዘናት ከባለድርሻ አካላት ጋር በሚያደርጋቸው የዕለት ከዕለት መስተጋብሮች ማህበራዊ ኃላፊነቱን በመወጣት ደማቅ አሻራ እያኖረ ይገኛል። ባንካችንም ሆነ የባንካችን ማህበረሰብ በአካባቢ ጥበቃ ዘርፍ እያበረከተ ያለው ተፈጥሮን የመጠበቅና የመንከባከብ መልካም ተሞክሮ ታዲያ በቀጣይም ተጠናክሮ ይቀጥላል። ግዙፍ እንደ ተራራ ረጅም ታሪክ የሚያኮራ